ለምን ንስሐ አትገቡም? ትዳሬስ ለምን አትጠጉም? ሞግቴስ፣ የፍርድ ቤት ኬዜስ፣ የረሃቡን ጠኔ ከሌሎች ጥጋብ ጋር የአባቱን ቤት ሙላት ከሱ ማጣት ጋር አነጻጸረ። እየሰማችሁ መበርታት ከዜሮ እንጀምር፣ ከፍ እንላለን። አሁን እንጀምር፣ እንበረታለን። ይልቁንም እንዲህ ባሉ አዳዲስ ዘመናት ራሳችንን አዲስ ለማድረግ የመግቢያው በር ንስሐ ነው ወገኖች። እንዳትረሱ ግን የኔና የናንተ የንስሐ ሕይወት የደጅ ጥናት እንጂ የመለማመጫ ሕይወት እንጂ እግዚአብሔርን ለሚመጥን ቅድስና እናመጣለን ብለናል። ደጅ መጥኛችን መለማመጫችን ብቻ። እንኳን እኔና እናንተ ጻድቁ ኢዮብ እንደተናገረው ፀሐይና ጨረቃ እንኳን ንጹሃን አይደሉም በእግዚአብሔር። የንስሐ እንቅፋቶች ለዚህ ምሽት የምንማርበት የትምህርታችን ርዕስ ነው። ስብከቱም መዝሙሩም ቅዳሴውም መስዋዕቱም ገዳሙም የቱም መንፈሳዊ አገልግሎት ዋናው ማዕከል ከእግዚአብሔር ጋር ታርቆ መኖር ነው። የትኛውም የቤተ ክርስቲያን ተልእኮ እግዚአብሔርን ከሕዝቡ ጋር፣ ሕዝቡን ከእግዚአብሔር ጋር ማዋሃድ ነው። የምእመናን በቅድስና ጸንቶ በሰማያዊ መንግሥት መፈጸም ነው። የዚህ ረጅሙ የቅድስና ሕይወት የዚህ ረጅሙ የንጽህና ጉዞ የመጀመሪያው የመነሻው ነጥብ ከእግዚአብሔር ጋር የሚኖረን እውነተኛው የግንኙነት መስመር ንስሐ ነው። መቀደስ የሚፈልጉ እግዚአብሔርን የሚሹ ከእግዚአብሔር ጋር ታርቀው ቢኖሩ ሰዎች የመጀመሪያው የግንኙነት ነጥባችን ንስሐችን ነው። ግን ንስሐ እንዳንገባ እንቅፋት የሆነብን ነገር ምንድን ነው? በጣም በርካታ ምክንያቶችን ማቅረብ እንችላለን። እኔ ግን ጥቂቶቹን ባለችን ጥቂት ደቂቃ ለማንሳት እሞክራለሁ። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። ለምንድን ነው ንስሐ ለመግባት ያልጨከንነው? ንስሐ እንዳንገባ ከእግዚአብሔር ጋር እንዳንታረቅ የእግዚአብሔር እውነተኛ ወዳጆች እንዳንሆን መሰናክል የሆነን ምንድን ነው? አንደኛ ከወዴት እንደወደቅን ራሳችንን መመርመር ስላልቻልን ነው። ብዙዎቻችን ቁጭ ብለን ራሳችንን መመርመር አልቻልንም። ያገኘነውን ውድቀት፣ ያጣነውን ጸጋ መመዘን አልቻልንም። ለዚህ ነው ጠባ ለሆድ መሸለ ከርስ፣ ደግሞም ልጆች ለማሳደግ ደግሞም በዚህ ዓለም ላይ ለመዋተት እየባከንን ዋናውን የሕይወታችንን ጉዳይ ግን ቁጭ ብለን መመርመር አቅቶናል። የእግዚአብሔር ቃል ራሳችሁን መርምሩ እያለን ራሳችንን መፈተሻ ጊዜ አጥተናል። በዚህ ምክንያት ያጣነውን ጸጋ መቁጠር ተስኖናል። የደረሰብንን ውድቀት መመዘን አቅቶናል። እንደ ክርስቲያን
ደግሞም እንደ ሰው የደረሰብንን ውድቀት ችላ ብለናል። የኃጢአት ውጤቱ ደግሞ ምሬቱ እግዚአብሔርን የማጣት ጸጋ ያመጣው ጉዳቱ እምብዛም አልታይ ብሎናል። በዚህ ምክንያት ውድቀታችንን ቁጭ ብለን መመዘን ስላቃተን አንዱ የንስሐችን እንቅፋት ሆኗል። ኦርቶዶክሳውያን የእግዚአብሔር ቃል እንዲህ ይላል፣ ከወዴት እንደወደክ አስብ ንስሐም ግባ ይላል። ያጡትን ስፍራ የሚያውቁ ሰዎች ወደ አጡት ስፍራ ለመገስገስ ናፍቆት ይኖራቸዋል። ያጡትን ጸጋ የተረዱ ሰዎች ወደ አጡት ጸጋ ለመገስገስ ናፍቆት ያድርባቸዋል። ያጡትን ከደረሰባቸው ጋር የጎደለባቸውን ሊሞላቸው ካለው ጋር መመዘንና ማነጻጸር ካልቻልን ግን ንስሐ ለመግባት አንችልም። ኦርቶዶክሳውያን ከወዴት እንደወደቅን እስኪ እናስብ። የነካነው ከመለምለም ይልቅ መድረቅ ይዟል። እንደ እግዚአብሔር ልጅነት ግርማ ሞገሳችን ተገፏል። ተናግረን መደመጥ አቅቶናል። ሰርተን ለፍተን ወጥተን ወርደን ፈቀቅ ማለት ቸግሮናል። ደክመናል። አንዳንዶቻችን ገና ጎበዞች ሆነን ግን አርጅተናል። የነካነው አልባረክ ብሏል። ያገኘነው በቀዳዳ ከረጢት እንደሚገባ የት እንደገባ ሳናውቀው ይጠፋል። ምን ሆነን ነው ብለን መመርመር ግን አቅቶናል። ለዚህ ነው ከወዴት እንደወደቅ አስብ የሚለው። እንለምናለን፣ ልመናችን ግን አልተሰማም ብለን እናጉረመርማለን። እጆቻችንን ወደ እግዚአብሔር እንዘረጋለን፣ የምንቀበለው ግን ጥቂት ነን። እናንኳኳለን፣ ግን እንዳልተከፈተልን እናውቃለን። ነገራችን መራራ ሆኖብናል። ፍቅር አለን እንዳንል ጸብ ብቻ በመካከላችን ነግሶ ደስታ ከራቀን ከረምረም ብሏል። እንድንሰማ እንፈልጋለን፣ ግን መሰማት አቅቶን ምን ሆነን ነው ብለን ግን መመርመር አቅቶናል። እንኳን እንደ ግለሰብ እንደ ክርስቲያን እንደ አገርም አስፈሪ ሆነናል። ታውቃላችሁ፣ ለእናንተ ምን ይነገራል? ለጋሾች የነበርን እኛ ተመጽዋቾች እንኳን መሆን አቅቶናል። በዓለም ላይ ካሉ ከተተዉ ከመጨረሻዎቹ አገራት ተርታ ተቆጥረናል። የሚታረስ ምድር ሳይጠፋ ግን ጨንቆናል። ምን ሆነን ነው ብለን መመርመር ግን አቅቶናል። ቅዱስ አባታችን ባለፈው እንደተናገሩት ነው፣ በረከታቸው ይደርብንና ሽበታችን አልታፈረም፣ ክህነታችንም አልተከበረም ብለው ነበር። እውነት ነው። ማስታረቅ እንኳን አቅቶን ብዙ ወገኖቻችንን በደም አጥተናል። ሽምግልናችን አልሳካ ብሏል። ተናግረን መደመጥ አቅቶናል። በአንደበታችን ላይ እግዚአብሔር ያለ አይመስልም፣ ማሸነፍ አቅቶናል። ምን ሆነን ነው ታዲያ?
ብዙ ወጣቶች ከኛ ጋር መኖር አይፈልጉም። እርግጡንማ እንነጋገር። ለስደት ያቆበቆቡ ስንት ናቸው ታውቃላችሁ? እነዚህ ባህሮች ይመስክሩ። ስንት ወጣቶች ነው ባህር ላይ የሰጠው? ስንቶች ናቸው መኖር ያቃታቸው? በእርግጥም ወድቀናል፣ ደግሞም ተዋርደናል። እንኳን አይደለም በውጪ በአገር ውስጥ እንኳን አንዱ የሚጨክንበት ርህራሄ የለም። ፍቅር ካጣን ሰነባብተናል። ፍርሃትና ድንጋጤ ከቦናል። ለመኖር ዋስትናችን ምንም ነገር እንደሌለ ተሰምቶናል። እውነት እንነጋገር ከተባለ ሆድ ብሶናል። ይሄ ሁሉ ውድቀት ምንድን? ከሚገባው ይልቅ የሚወጣው በዝቷል። ከሚያምነው ይልቅ የሚክደው ሰፍቷል። ከሚቆርበው ይልቅ የሚያፈርሰው የትየለሌ ነው። ከሚሰጠው ይልቅ የሚነጥቀው ብዙ። ይሄ ውድቀት አይደለምን? የምንሰማቸው ፍርሃቶች፣ የምናያቸው ስጋቶች እነዚህ ውድቀት አይደሉምን? ስለወለድናቸው ልጆቻችን ጭንቅ ይዞናል። እንዴት እንደሚያርጉ እግዚአብሔር ያውቃል ብለናል። እንኳን ስለ ሌሎች ስለ ራሳችን እርግጠኛ መሆን አቅቶናል። ነገን ፈርተነዋል። ምንድነው እንደዚህ ወደቅ ነው? ከወዴት እንደወደቅ አስብ። ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። መጨከን ገና አቅቶናል። ምክንያቱም መውደቃችን ገና ብዙ አልታየም። ሁሉም ነገር ኖርማል መስሎናል። የእግዚአብሔር ቃል እንደሚል የወደቅበትን ካልመረመር የምንነሳበትን እንጃለን ሆኗል። ከወዴት እንደወደቅክ አስብ፣ ንስሐ ግባ። በሙሉ በመጽሐፍ ቅዱስ ላይ ወደ ንስሐ የገሰገሱ ሰዎችን ብትመለከቱ ውድቀታቸውን የተረዱ እኮ ናቸው። እስኪ እርስ በርሳችሁ ተመልከቱ፣ ራሳችንን እዩ። በጣም ብዙ ጸጋዎች ሊኖሩን የሚገባኛ ከየትኛውም ጸጋ ውስጥ ሳንኖር ባዷችንን ቀርተናል። ፈዋሾች ልንሆን የሚገባን ምርጥ ታማሚዎች ሆነናል። እስኪ ጥቂት ሐሳቦችን ላንሳላችሁ። ታስታውሱ ይሆን? ቁጭ ብላችሁ ያን ብላቴና ላስታውሳችሁ። የሉቃስ ወንጌል ምዕራፍ 15 ላይ ያለው ከአባቱ የሚደርሰኝን ሀብት ስጠኝ ብሎ ተካፍሎ ከአባቱ ዓይን ራቀ። ለጊዜው ያገኘውን ጥቅም ይዞ ተንበሻበሸ፣ አሸሼ ገዳሜ አለ። የአባቱን ጸጋ አባከነ። ከዛስ አለቀ። ወገኖቼ የዚህ ዓለም ጉዳይ ያልቃል። ውበት ነው፣ ያረጃል። ደም ግባት ነው፣ ይጠፋል። ጉልበት ነው፣ ይከዳል። ስልጣን ነው፣ ይሻራል። ኃይል ነው፣ በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖች። አለቀበት። የተመካንበት ያልቃል። የተደገፍነው ምርኩዝ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል። በዚህ ዓለም ላይ ምንም የምንታመንበት ነገር የለም። አለቀበት። ከዛስ በጣም ያሳዝናል።
እግዚአብሔር ያሳያችሁ። ከሞላ ቤት ወጥቶ ባዶ እስኪሆን ድረስ ተንከራተተ። ምን ይላል መሰላችሁ? ራሱ የብላቴና በአባቴ ቤት እንጀራ የሚተርፋቸው ብዙ ሙያተኞች እኮ አሉ፣ እኔ ግን እዚህ በረሃብ እሰቃያለሁ አይልም መሰላችሁ? በሞቴ የአባቱ ቤት ሙላት የሱ ጉርለት ታየዋ። የአባቱ ቤት ጸጋ የሱ መዋረድ ተገነዘበዋ። ማነጻጸር ጀመረላችሁ። እንኳን ልጅ ባለሙያ ሰራተኛ እንኳን ጠግቦ በሚኖርበት ቤት እኔ እዚህ ይራቆታለሁ። የረሃቡን ጠኔ አየ፣ መጠማቱን ተመለከተ። እንደው አሳሞች ከሚበሉት አሰር ሊበላ ይመኝ ነበር ይላል። የአሳሞችን ምግብ እንኳን ማግኘት አልቻለም ነበር። እንደዚህ ሆነናል ወገኖች። የማያስደስተው ስካር እያስደሰተ፣ የሚያረክሰው ዝሙት እያኮራን፣ ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ ነውር ጀብዱ የሆነብን አንዳንዶች አሉ። የረሃቡን ጠኔ ከሌሎች ጥጋብ ጋር፣ የአባቱን ቤት ሙላት ከሱ ማጣት ጋር አነጻጸረ። እያችሁ የወደቀበትን ተረዳ። ምንም እንደሌለ አየ። ከዚያስ አባቴ ሆይ በሰማይና በምድር በፊትህ በድያለሁ፣ ወደፊት ልጅ ልባል አይገባኝም። ከባሮች እንዳንዱ ብትቆጥረኝ እባክህ ትልቅ ጸጋ ሰጠኝ እለዋለሁ አለላችኋ። መዘን አያችሁ፣ ውድቀቱን ፈተሽ አያችሁ፣ የደረሰበትን ቆጠር አያችሁ። የተወደዳችሁ ኦርቶዶክሳውያን ማታ ማታ ገንዘባችሁን ትቆጥሩት የለ? ማታ ማታ ቦርሳችሁን ትፈትሹት የለ? ወጪ ከቀሪ ሂሳብ ታሰሉ የለ? አንዳንዶቻችሁ በወር የባንክ አካውንታችሁን ሪኮንሲሌሽን ትሰሩ የለ? አንዳንዶቻችሁ ባንክ ስቴትመንት ታስወጡ የለ? አንዳንዶቻችሁ ኪሳችሁን ማታ ማታ ትዳብሱ የለ? ምን ነው ጽድቅ ከኃጢአት ጋር አልመዘን አለ? ምን ነው የጎደለን ከሞላን ጋር አልነጻጸር አለ? ምን ነው ያገኘነውን ካጣነው ጋር መመዘን አልችላል? እሱ ነው እኮ የጎደለ። መዘነ። ሲመዝን ምን አየ? ጉድለቱን ተረዳ። ጉድለታቸውን የሚያውቁ ሰዎች ወደሚሞላቸው ይሄዳሉ። ወደ አባቴ ቤት ይሄዳለሁ አለ። ጨከነ። ከዚያስ የተናገረውን አደረገ። ምን ሆኖ? በረሃብ ጠኔ ቢያልቅ፣ በጥም ቢቃጠልም፣ ያ የአባቱ ቤት የክብር ልብስ ቢቦጫጨቅም፣ አቅም አጥቶ እያነከሰ ቢሆንም እንኳን ወደ አባቱ ቤት ገሰገሰ። የተወደዳችሁ ኦርቶዶክሳውያን ከዚህ ቤት ውጪ የሚያነሳ ሌላ ቤት በዓለማችን ላይ የለም። አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው በዓለም ላይ ነፍሳችንን የሚያሳርፍ ምንም ነገር የለም። ከኖህ እጆች በቀር ለዚያች የኖህ እርግብ ማረፊያ እንደሌላት ከጌታችን እጆች በቀር ለክርስቲያን ነፍስ ምን ማረፊያ አላት? አያችሁ፣ ገስግሶ መጣላችሁ። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጥተንም ቢሆን እንምጣ። ሌላ ምን አለ ወገኖች? የሚያነጻን እዚህ ነው ያለው። መጽሐፈ መነኮሳት እንደተናገረው በቤት ውስጥ ድል ያልነሳኸውን ሰይጣን ከቤቱ ውጪ እንዴት ድል ትነሳዋለህ ይላል። ድል መንሻችን እዚህ ነው ያለው። ማሸነፊያችን እዚህ ነው ያለው። ብርታታችን እዚህ ነው ያለው። ሌላ ምን ቦታ አለ? ወደ አባቱ እቅፍ ተንደረደራ። የተወደደ ጉዞ አደረጋ። መጣ። ወገኖቼ
እጅግ የሚደንቀው ግን የልጁ መምጣት ብቻ መሰላችሁ? የአባቱ መውጣት አይደንቅም? ከልጁ መምጣት በላይ የአባቱ ወጥቶ መንደርደር ይበልጣል። እንደ ጠፋ ይቅር እንደ ወጣ ይቅበዝበዝ አላለው። ለካ በሩን ያይ ነበር ወገኖቼ። እስክንመለስ ድረስ የእግዚአብሔር እጆች ተዘርግተዋል። አይኑን እያንከራተተ እኛን ይፈልጋል። ታስታውሳላችሁ ቅዱስ ጴጥሮስ በዚያች በሐሙስ ምሽት ዶሮ ሳይጮ 3 ጊዜ ትክደኛለህ ባለው ጊዜ እሱም እንዳለው እኔ አላውቀውም ብሎ በካደ ጊዜ የጌታችን አይኖች ቅዱስ ጴጥሮስን ፍለጋ ይንከራተቱ ነበር። እነዛ አይኖች እኮ ናቸው ቅዱስ ጴጥሮስን ልቡን የሰበሩት። ግልምጫ አይደለም፣ የግርምቢጥ አይደለም የተመለከቱ የርህራሄ አይኖች እኛን ይፈልጋሉ። አይኖቹ ሁሉ ጊዜ እኛን ይፈልጋሉ። እናት የልጇን መግባት በሯን ገረበብ አድርጋ ደግሞም ተቆራምዳ ራት ሳትበላ ግንባሯን በሚያንቀላፋው እና በሚያፍገመግመው የእንቅልፍ መዓቷ ድፍት ብድግ እያደረገች ልጇን እንደምትጠብቅ እግዚአብሔር እኛን ይጠብቅ። አረ ይጠብቀናል ነው ያልኳችሁ። እንጃላችሁ እንግዲህ መቼ ይገባሉ? ገቡ፣ ቀሩ፣ ደረሱ፣ በሰይጣን ተበሉ፣ ዳኑ፣ ተረፉ ወይስ ቀሩ እያለ እኮ ነው የሚንከራተተው። ጨከኑ፣ ልባቸው ቆረጠ ወይስ በዓለም ተያዙ እያለ እኮ ነው የሚንከራተተው። አይቶች እንኳን እግዚአብሔር በቅዱሳት መጻሕፍት የተጻፈውን ኃይለ ቃላት አላያችሁ? ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል ቅዱስ ጳውሎስ። እንኳን አምላካችን እግዚአብሔር ቅዱሳን እንኳን በምጥ በጭንቅ ተይዘዋል፣ ያውም በዚህ መጨረሻ ዘመን። ልለው የፈለኩት ምንድነው? ውድቀቱን ተረዳ። ከዚያስ ወደ አባቱ ቤት ጨከነና መጣ። ምዕመናን ቁጭ ብለን ምርመራ ማድረግ አለብን። ራሳችንን መፈተሽ አለብን። የወደቅነውን ውድቀት የደረሰብንን ውርደት ማየት ይቻላል። በማንም ሳናሳብብ በራሳችን መፍረድ አለብን። ከዚያ በኋላ አዳምንም ተመልከቱት። ራቁቴን ስለሆንኩ ፈራው ካለ በኋላ እኮ ነው ወደ ንስሐ የቀረበው። ያንንም የቅዱስ ዮሐንስ ራእይ የቤተ ክርስቲያን አለቃ ተመልከቱት። ጎስቋላም፣ ምስኪን፣ ደሃም፣ እውርም የተራቆትክም መሆንን ስለማታውቅ ሆኖ የሚለው ጎስቁልናው የገባው ምስኪንነቱ የተረዳው ከእግዚአብሔር ጸጋ እንደተለየ የሚያውቅ ሰው ወደ እግዚአብሔር መሄዱ አይቀርም። ምንና ቁጭ ብለን ራሳችን የደረሰብንን ውድቀት እንረዳው፣ ያጣነውን ጸጋ እንመርምረው። አንደኛ። ሁለተኛ ምንድነው እንቅፋት የሆነን ካላችሁኝ፣ ሁለተኛው ምክንያተኞች መሆናችን። በጣም ምክንያተኞች ነን፣ ሰበበኞች ነን። ለምን ንስሐ አትገቡም? ልጄስ? ለምን አትቆርቡም? ንግዴስ? ለምን ንስሐ አትገቡም? ትዳሬስ? ለምን አትጠጉም? ሞግቴስ? የፍርድ ቤት ኬዜስ? እግዚአብሔር አትስሩ አላለ፣ አትስረቁ ነው እንጂ ያለው። እግዚአብሔር አታግቡ አላለ፣ አታመንዝሩ ነው እንጂ ያለው። የተወደዳችሁ ኦርቶዶክሳውያን ምክንያታችን በዛ። ያንዳንዶቻችንማ ዟሪ ገጻለሁ የእንጀራ ጉዳይ ይዞኝ ነው ባዮች በስተን። ያን ሰው ያልሰማችሁት ንስሐ አባቱ በጣም ይወዱታል። በጣም ደግ ሰው ነው። እባክህ ልጄ ንስሐ ገባ ሲሉት ቆይ አባቴ የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ስለሚወዱት ደግሞም ተግባራዊ ደግ ካህን ስለሆኑ ይዘበዝቡታል። አጅሬስ የእንጀራ ጉዳይ ይዞኝ ነው። የረጅም ርቀት ሹፌር ነው አሉ።
ከዕለታት አንድ ቀን እንደወጣ ቀረ፣ ሞተ። የእንጀራ ጉዳይ መንገድ አስቀረው። አባም ስቅስቅ ብለው አዘኑ፣ አለቀሱ። ሲወተውቱት እምቢ ብሎ እንዲሁ በመሄዱ አዘኑ። ወዳጆቻቸው የሆኑ ካህናት እረ ስመ ክርስትናውን ንገረን ብለው እስኪጠይቋቸው ድረስ በእንባ ነፈረቁ። እባክህ ንገረን ስሙን አሏቸው። እሳቸው በጣም በሐዘን ተጎድተዋል። የእንጀራ ጉዳይ ያላቸው ነገር አበሳይቷቸው ነዷቸዋል። የእንጀራ ጉዳይ ያላችሁ ፍቱት አሉ። ስሙን እንኳን የማይሞላ እንጀራ። ኦርቶዶክሳውያን ምክንያተኝነት ከንስሐ ያዘገያል። ምክንያተኝነት ለራስ ይቅርታ ወደ ማድረግ ያደርሳል። ምክንያተኝነት ጽኑ ጸጸት ላይ እንዳንደርስ ያደርጋል። ለራስ ይቅርታ ከሰው የተለየ ምን ኃጢአት ሰራው? እየበደሉ ከበሩ፣ እኔ ጭምት ሆኜ ተዋረድኩ። ምን አረኩ እኔ? ከሰው የተለየ ምን ኃጢአት ሰራው እኔ? አቤቱ ኦርቶዶክሳውያን ከእግዚአብሔር ጋር ለመኖር የቱም ነገር በምድር ላይ ምክንያት ሊመዝነው አይችልም። አንዳንድ ሐሳቦችን ላስታውሳችሁ። የእግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ከምክንያተኝነት በላይ ናቸው። የቱም ምክንያት ከእግዚአብሔር ጋር ከመሆን አያግዳቸውም። ምሳሌ ልስጣችሁ። ቅዱስ ዮሴፍን ተመልከቱ። በኃጢአት ለመውደቅ በእግዚአብሔር ላይ ለማኩረፍ ብዙ ምክንያቶች አሉ። ምን ቃል ኪዳን ገብቶለታል። ጨረቃና ፀሐይ ይሰግዱልሃል፣ ከዋክብትም ይገዙልሃል ብላ አሳይተኸኛል ነበረ። የታለ ይሄ ታዲያ ሊለው እኮ ይችላል። ከምወደው አባቴ ለይተኸኛል፣ ባዕድ ምድር እንግዳ አገር ወስደኸኛል፣ ታዲያ አንተ የታለ ሊለው እኮ ይችላል። ኦርቶዶክሳውያን በቂ ምክንያት እኮ ማቅረብ ይችላል። በአባቴ ትዝታ እንኳን እንዳልጽናና አባቴ የገዛልኝን ልብስ ቀደውና አውልቀው ወስደው የፍየል ደም ቀብተው አባቴን ሲያሳዝኑት እግዚአብሔር አለ ሊለው እኮ ይችላል። ለትዝታ እንኳን ልብስ የለምን አተውልኝም ሊለው እኮ ይችላል። ምክንያት እኮ አለው። ግንስ እንደው እየደረደርኩ ከማስመሻችሁ ምክንያት በላይ ምን እንዳለ ታውቃላችሁ? በእግዚአብሔር ፊት እንዴት ኃጢአት ትሰራለህ? ከእግዚአብሔር ጋር መኖሩ ከምክንያት በላይ። ለአገሩ እንግዳ ለሰው ባዳ ነኝ እያለ በኃጢአትና በኃጢአተኞች መካከል መቻፈረ። አላፈረም፣ አልተሸማቀቀም። ያጣውን ነገር እየቆጠረ ከጀመረማ ይጨርሰኝ ከገባውበትማ ያብቃ አላለም። በቃ ከምክንያት በላይ። ቅዱስ ዳዊትን ስላስታውሳችሁ ንጉሡ ሳኦል ያላንዳች ምክንያት አሳዶታል። በረሃ ለበረሃ አንከራቶታል። የተወደዳችሁ ኦርቶዶክሳውያን ምድረ ለበዳ ለምድረ በዳ አባሮታል። እግዚአብሔር ሳኦልን እንደናቀው ያውቃል። እርኩስ መንፈስ እየተጫወተበት እንደሆነ ተረድቷል። ደግሞ ጠላቱ ነው ሊያጠቃው መጥቷል። የተገናኙ መሰላችሁ? ምድረ በዳ ላይ ተገናኙ። የዳዊት ጋሻ ጃግሬዎች ደግሞ መጡላችሁና በለው፣ አጥፋው፣ ግደለው፣ እግዚአብሔር ጥሎልሃል። ምክንያቱም ከእግዚአብሔር ጋር ተጣልቷል። ታዲያ የእግዚአብሔር ፈቃድ ቢሆን እኮ ነው እጅ ላይ የጣለው። በል ግደለው አይሉት መሰላችሁ? እውነት ነው። የእግዚአብሔር ፈቃድ አይመስልም እጁ ላይ አምጥቶ ሲጥለው። እንዴት ይደቃል! ዳዊት በደብተራ ኦሪት እየገባ ጸሎት ማድረስ ባይችልም ለካ ዳዊት ምድረ በዳውን ቅድስተ ቅዱሳን አድርጎ ጸሎት ይጸልይ ነበር። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ በምድረ በዳ ነፍሴ አንተን ተጠማች ይላል። ሰው እኮ በምድረ በዳ ውሃ ነው እኮ ሊጠማ የሚችለው። ዳዊትስ እግዚአብሔርን ተጠማ። ብዙ የቅዱስ ዳዊት መዝሙራት የተደረሱት በምድረ በዳ ነው። አንብቡት። በኤዶምያስ ምድረ በዳ የዳዊት መዝሙር ይልላችኋል።
ምንም ምድረ በዳ ቢሆን ከማመስገን እንዴት እናቋርጣለን? ብዙ ድርሰቶች፣ ብዙ ስብከቶች የቅዱስ ዮሐንስ ራእይን ተመልከቱ። በፍጥሞ ደሴት ተግዞ ሳለ እኮ ነው ታላቁን ራእይ እግዚአብሔር የገለጠለት። ለዚህ እኮ ነው ክርስቲያኖች መከራችንን እንደ ሙሉ ደስታ የምንቆጥረው። በመከራችን ውስጥ የእግዚአብሔር ፍጹም ጸጋ እንዳለ እኮ ስለምናምን ነው። ብዙ የቤተ ክርስቲያን ሊቃውንት ትምህርት መናፍቃን ስለተነሱ እኮ ነው ያስተማሩት። በጥልቅ ምንፍቅና ውስጥ ጥልቅ ኦርቶዶክሳዊ ትምህርትን የጎረፈልን። አትጥሉት። እስካልገደላችሁ ድረስ ያጠነክራችኋል፣ ያበረታችኋል። ትንሽ ፈቀቅ ስትሉ ከፍ የሚያደርጋችሁን የእግዚአብሔርን ጸጋ ታዩታላችሁ። ቅዱሳን ሐዋርያትን ተመልከቷቸው። እንዴ የመጀመሪያው የቅዱስ ሲኖዶስ ጉባኤ ሊቀ መንበር ሰብሳቢ የነበረው ቅዱስ ያዕቆብን ላስታውሳችሁ። ዝሆኔ በሚባል በሽታ ታሞ በቅርጫት ውስጥ ሆኖ ነበር እኮ የሚሰብከው። ማን ደህና ነበር መሰላችሁ? ወባ ያንቀጠቀጣቸው ይፈውሱ ነበር። እናስ በድካሜ ውስጥ ኃይሌ ይገለጣል እኮ ነው ያለው። የእግዚአብሔር ኃይል የሚገለጠው በብዙ ፈተናዎቻችን በብዙ መከራዎቻችን መካከል እኮ ነው። ዳዊት የገጠመው ይሄ ነው። ይሄንን ያስተዋለ ቅዱስ ዳዊት ምን አለ? ግደለው ሲሉት እግዚአብሔር በቀባው ላይ ምን አለለም? አላነሳም። በቂ ምክንያት አለው። የጋሻ ጃግሬዎቹ ደግሞ ውስወሳ እኮ ልዩ ነው። ይሄንን ምክንያት አድርጎ ግን ትእዛዝ እግዚአብሔርን አልሻረም፣ ጠበቀው። እንኳን አይደለም ሳኦልን ሊገለው የሳኦልን መጎናጸፊያ ጥቂት ስለከፈለው ልቡ ተከፈለበት። እየሰማችሁ ይሄ እግዚአብሔር ያሳያችሁ። ልቡ ተከፈለ። ጨርቁን ስለቀደደ ልቡ ተቀደደበት። የምን ግልምጫ ነው? የምን ጡጫ ነው? የምን መጋፋት ነው? የምን መጋፋትን ሰበብ አድርጎ መበቀል ነው? ብቻ ፍቅር ማለት እኮ ይሄ በኦሪት ያለ በወንጌል ጽድቅ የሚኖር አይመስላችሁም? ዳዊት ተከፈለበት። የምስጋና መዝሙራቱ በመሰደድና በመፈናቀል ውስጥ ነው። ማልቀስ አይደለም ማመስገን ነው። ያስጨነቀኝ ለበጎ ሆነልኝ እኮ ነው የሚለው። እግዚአብሔር ለበጎ እንደሚያደርገው ምን ታውቃላችሁ? ምናልባት አንዳንዶቻችሁ ይሰማል። እግዚአብሔር ለበጎ እንደሚያደርገው ለምን አትሉ? እግዚአብሔርን ለሚወዱት እንደ ሐሳቡም ለሚኖሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ስደታችን፣ አዎ መፈናቀላችን፣ አዎ በቋሚነት ምን አለን እዚህ ምድር ላይ? እንኳን ይሄ አይደለም በዋሻና በፍርክታ ቦታ ሊያሳጣን የሚችል ሌላ ክፉ ዓለም አለ። ይሄንን ሁሉ ለበጎ ያደርገዋል። አዎ እግዚአብሔር ያስጨነቀኝ ለበጎ ሆነልኝ፣ ልቤንም አሰፋልኝ፣ አንተንም እንዳውቅ ረዳኝ እያለ ዘመረ። በሁሉ አመስግኑ፣ ሳታቋርጡ ጸልዩ። በቃ ይህ እግዚአብሔር ቃል ነው። ምን ልናደርገው እንችላለን? እውነቱ ደግሞ ይሄ ነው። ለክርስቲያን የተገባው ሕይወት ደግሞ ይሄ ነው። ሲገርፏቸው ሲያሳድዷቸው ደስ እያላቸው ይወጡ ነበር የሚለውን እና ለቅዱሳን ሐዋርያት ብቻ ነው፣ ለኛ አይሰራም። እና እግዚአብሔር ተቆርጧል፣ ስራውን ቀርቷል። ዳዊት ብዙ ምክንያት አለው። የእግዚአብሔርን ትእዛዝ የሚጥስበት ግን አንድም ነጥብ የለው። በልባችን የተተከለው የሕያው የእግዚአብሔርን ቃል በየዋህነት ከተቀበል ምክንያት ማቅረብ ይቆማል። በመስቀል ላይ የተሰቀለው የአፍያታዊ ዘየማን በጣም ብዙ ምክንያቶች አሉት እኮ። እግዚአብሔር ያሳያችሁ። ደም የሚፈሰውን እያየ ማመን አይከብድም። የዮስቲናን ደም ሲያቆም እኮ አይደለም ያየው፣ ደሙ ሲፈስ እኮ ነው ያየው። 5 ገበያ ሕዝብ ሲመግብ እኮ አይደለም ያየው፣ ተጠማው እያለ እኮ ነው ያየው። በዘባነ ኪሩብ ተቀምጦ እኮ አይደለም መስቀል ላይ ነው እኮ ያየው። ይሄንን ማመን ይሄን መቀበል ምክንያት እኮ ነበረው። የተዋረደውን እንዴት አድርጎ ማክበር ይችላል? በአይን የሚያየው ይሄንን፣ በልቡ ግን ያየው
ሌላ ነው። ለዚህ እኮ ነው ያኛው ጓደኛውን የተወው። ጓደኛው አንተም ውረድ እኛንም አውርድ ይላል። ይሄኛውስ በምትወጣበት አውጣኝ ይላል። አይደንቅ? ከክርስቶስ ጋር በመኖር ምክንያት የጓደኛውን ሐሳብ ተጸየፈው። ከእግዚአብሔር ጋር ስንኖር የትኛውም የአካባቢ ተጽዕኖ እኛን አይለውጠን። ዳዊትን የጋሻ ጃግሬዎቹ የአካባቢ ተጽዕኖ እንዳልቀየሩት የመንደራችን ወሬ አይቀየረንም። የዓለም ልፈፋ አይለውጠንም። ምክንያቱም እኛ ክርስቲያኖች ነን። ምክንያቱም ከክርስቶስ ጋር ነው የምንኖረው። ያችሁ ተወው ምክንያት ያሳጣ። እየሞተ አዎ እየሞተ፣ ተቸንክሮ አዎ ተቸንክሮ፣ ሰው ሁሉ የሚጠላውን መውደድ እንዴት ይቻላል? በማርቆስ ወንጌል ምዕራፍ 2 ቁጥር 1 ላይ ያሉትን ሳታስታውሱ? ጌታችን ብዙ ተአምራትን እና መንክራትን እየሰራ ቤቱ ተጨናንቋል። ጌታችን ያለበት በቃሬዛ የታመመ ሰው ይዘው መጡ። ደጁ በሙሉ ተሞልቷል። ውስጡ ተጨናንቋል። እንዴት አድርገው የታመመውን ያስገቡት? ሰው ሞልቷል። ሰው ሞልቷል ብቻ ብለው መቼ ሄዱ? ምን አረጉ? ጣራውን ነደሉታ። አላስቀርብ ያለው ነገር ካለ ንደለው። ሱስ ነው ንደለው። ከእግዚአብሔር ከሚለይህ አንተ ከሱ ተለየው፣ ውጣ። ጣራውን ነደሉና በቃሬዛ በሽተኛውን የጌታችን እግሮች ጋር አስቀመጡ። ያቺን ማርያም ተመልከቷት። ኃጢአተኛ እንደሆነች ዓለሙ ሁሉ እያወቃት ያለኝን ይበለኝ ያወራውን ያውራ፣ እኔ ግን መድኃኒቴን እፈልጋለሁ አለች። ውድ ሽቷን እያፈሰሰች እንባዋን እየሰፈረች እግሩን ያጠበች በፀጉሯ ያራሰች አለቀሰች። ስምዖን ግን ፈቀቅ ብሎ ይመለከት ነበር። የልቡ ደንዳናነት፣ የራሱ ኩራት፣ ምንም ኃጢአት እንደሌለበት ራሱን ጻድቅ አድርጎ የሚቀመጥ ኩፈስ የሚል ምንም እንደሌለበት ራሱን እሷስ በንባቡ ምን ምክንያታ ይያታ ይማታ ኃጢአተኛ ትባላ። ከዚህ በላይ ከምክንያተኝነት ጋር ዘኬዎስ ጌታችንን እንዳያየው ቁመቱ እኮ በቂው ምክንያት ነበር። ምን ላረግ እችላለሁ? ቁመት የለኝም፣ ሕዝብ ያጋፈዋል፣ በቃ ምን ያረግልኛል አላለም። ውጣ ወደ ሾላዋ፣ ወደ ቤተ ክርስቲያን፣ ወደ ጸጋዋ ከፍ ካለ ያየዋል። ዛሬ ለቤት ማዳን ሆኗል። ምንም ምክንያት ምንም። እግዚአብሔር ያሳያችሁ። በልጅ ምክንያት ይደረጋል። እግዚአብሔር የሰጡን አይደለምን? እግዚአብሔር የሰጠን አይደለምን? ትዳርስ የእግዚአብሔር ጸጋ አይደለምን? በጸጋው ምክንያት የጸጋውን ሰጪ መክዳት አሳዝንምን? ጸጋውን ይዘን ጸጋ ሰጪውን ችላ ማለት ምንኛ አሁን ምክንያት። ሶስተኛና የመጨረሻው ባጭሩ መግለጽ፣ በጣም በርካታ ምክንያቶችን ማቅረብ ይችላል። ሶስተኛ፣ አንድ የወደቅበትን ተረዳ። ሁለት ምክንያተኝነትን ተው። ሶስተኛ ነገን አትፍራ። ብዙዎቻችን አሁንስ እሺ ንስሐ ልግባ ነገ ብወድቅስ፣ አሁንስ እሺ ልመለስ ነገ ብሳሳትስ። ብዙዎቻችን ነገን እየፈራን ኃጢአት ብሰራስ፣ እንደገና ብወድቅስ፣ እንደገና ብበድልስ፣ እንደገና ፍርሃት። ኦርቶዶክሳውያን የእግዚአብሔር ቃል በግልጽ እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 8 የወደቁ አይነሱምን? የሳቱስ አይመለሱምን? ይላል። አንድ ነገር አንርሳ፣ ብንወድቅ እንነሳለን፣ ብንሳሳት እንመለሳለን፣ ደግሞም እንታረማለን። በውድቀቶቻችን ምክንያት እግዚአብሔር አይተን ወደማናውቀው በንስሐ ብንመለስ ከፍ ወዳለው ጸጋ እንደርሳለን። ቅዱስ ዮሐንስ አፈወርቅ
ቴዎድሮስ ለሚባል ለአንድ ወዳጁ በዝሙት ምክንያት ወድቆ ለነበረው ደገኛ ሰው ለነበረው አንድ ወዳጁ እንዲህ ብሎ ላከለት። ሰይጣን ይሄን ያህል ከጣለህማ አለው፣ እግዚአብሔር ደግሞ እንዴት አይተኸው ወደማታቀው ክብር ከፍ ያደርግህ ይሆን አለው። ከጣለም በላይ ከፍ የሚያደርገን አምላክ አለ። ካሰናከለም በላይ የሚያሻግረን አምላክ አለ። ወገኖቼ እንደገናስ ብትሉ ትነሳላችሁ። ጠላቴ ሆይ ደስ አይበል፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጽድቅንም አያለሁ ወደ ብርሃንም ያወጣኛል እንዳለው እንወድቅ። ለዚህ እኮ ነው ንስሐ ሥጋው ደግሞ እነዚህ ምስጢራት የሚደገሙ የሆኑት እኛ ደካሞችና ወዳቂዎች እንደሆንን እግዚአብሔር ስለሚያውቅ ነው። ወደ አባ ቢሾይ የመጣ አንድ መነኮስ አባ ቢሾይን እንዲህ አለው ይባላል። አባቴ ሆይ ለካ ሲሰነካከል ኖሯል ይሄ ወጣኔ መነኮስ። አባቴ ሆይ እስከ መቼ ድረስ እየተሰነካከልኩ ኖራለሁ አለው ይባላል። አባ ቢሾይ መለሰለት እስክትሞት ድረስ አለው ይላል። ኦርቶዶክሳውያን አንዳንድ ጊዜ ኃጢአት እስክንሞት ድረስ ላይለየን ይችላል እና እስክንሞት ድረስ ኃጢአት ካልተለየን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው። ወገኖቼ ላለመውደቅ ደግሞም ላለመሰናከል ብርቱ መፍትሄው ምን እንደሆነ ታውቃላችሁ? ከንስሐ መራቅ አይደለም። እና ምንድነው ካላችሁ ወይ ኦርቶዶክሳውያን አባቶቻችን ትምህርት እንዲህ ይላል፣ በበደሉ ላይ ድፍረትንና ሽንገላን ቢጨምር ይላል። ሽንገላን ቢጨምር ማለት በድሎ አልበደልኩም ቢል ማለታቸው ነው። ከዛች ኃጢአት መጠበቅ አይድንም፣ እርሷን በሚመስል ኃጢአት ከመውደቅ አይችልም ይላል። እደግመዋለሁ። በበደሉ ላይ አንድ ሰው በበደሉ ላይ ድፍረትንና ሽንገላን ቢጨምር ኃጢአት ሰርቶ አልሰራውም ብሎ ራሱን ቢያጸድቅ ምን ይላሉ? ከዛች ኃጢአት መጠበቅ አይችልም፣ ከኃጢአት መጠበቅ አይችልም። ምክንያቱስ በበደሉ ላይ ንስሐ ሳይገባ ጭራሽ አልበደልኩም ባይሆኗላ ከኃጢአት መጠበቅ አይችልም፣ ከሚመጣው ኃጢአትም አይድንም። ላለመድገም ከፈለጋችሁ ንስሐ እንግባ። ምክንያቱም ንስሐ ስንገባ ረድኤተ እግዚአብሔር ይቀርበናል። የንስሐ አባታችን ይጸልይልናል። ቀኖናው ኃይለ እግዚአብሔርን ያቀርብልናል። መንፈስ ቅዱስም ይረዳናል። እንደገና እንቆማለን፣ እንደገና እንበረታለን፣ እንደገና እንነሳለን። ወገኖቼ አንዳንዶቻችን ንጹሕ ሆነን መቅረብ እንፈልጋለን። ወገኖቼ ይህ የተዘጋጀው መስዋዕት፣ ይህ የተሰራው ሥርዓት ለንጹሐን እንዳይመስላችሁ ኃጢአተኞች ለሆን ነው። በጣም በሽተኛ ነኝ ካላችሁ ወደ ሐኪሙ ትመጣላችሁ። በጣም ቆሽሽ ያለው ካላችሁ ወደሚያነጻው ትቀርባላችሁ። የምንቆርበው በጣም ታማሚዎችና ደካሞች በሽተኞች ስለሆንን ነው። ጻድቃን ስለሆንን እኮ አይደለም። ንጹሕ እስከመሆን ድረስ አልቀርብም ካላችሁ ግን እመኑኝ አባቶቻችን እንደሚሉት መቼም ንጹሕ አንሆንም። የሚያነጻን እዚህ ነው ያለው። እጃችንን እኮ የምንታጠበው በኋላ እንቆሽሽም ብለን እኮ አይደለም። እንቆሽሻለን። መቅሰስ የምንበላው እኮ ራት አንበላም ብለን አይደለም። ራት እንበላለን። ወገኖች ይልቅ የእግዚአብሔር ቃል እንደሚናገረው ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምሕረትን ያገኛል ይላል። ከሰወርን ነው የማንለማው። ከተናዘዝንስ ኃይል እናገኛለን፣ ጸጋ እናገኛለን። ስለዚህ ኃጢአት ሰራስ ነገ በወድቅስ ብለን እየሰማችሁ መበርታት። ከዜሮ እንጀምር፣ ከፍ እንላለን። አሁን እንጀምር፣ እንበረታለን። ይልቁንም እንዲህ ባሉ አዳዲስ ዘመናት ራሳችንን አዲስ ለማድረግ የመግቢያው በር ንስሐ ነው ወገኖች። እንዳትረሱ ግን የኔና የናንተ የንስሐ ሕይወት የደጅ ጥናትና የመለማመጫ ሕይወት እንጂ እግዚአብሔርን ለሚመጥን ቅድስና እናመጣለን ብለን ደጅ መጥኛችን መለማመጫችን ብቻ እንኳን እኔና እናንተ
ጻድቁ ኢዮብ እንደተናገረው ፀሐይና ጨረቃ እንኳን ንጹሃን አይደሉም። በእግዚአብሔር እየሰማችሁ ነው። ሳያቋርጡ የሚሽከረከሩ ሳይፎርሹ የሚወጡና የሚገቡ ፀሐይና ጨረቃ እንኳን ለእግዚአብሔር የሚመጥን ንጽህና የላቸውም። ይልቁንም ኃጢአትን